ለሷ አዲስ አይደለም። ለሷ ፋሽኗን እናት መሰለኝ ዘር መሳደብ ምናምን ፋሽን ነው ይሷ። አሁን እኮ ፋሽኗን ለሷ አዲስ አይደለም። ለሷ ፋሽኗን እናት መሰለኝ ዘር መሳደብ ምናምን ፋሽን ነው ይሷ። አሁን እኮ ጊፍት ማን ዘራታ ቤታ እኮ ነው በፍቅር ያልኳት እንደዚህ ከስሩ እኮ ነው ያስወጣሁት እኔ ቤታ ከኔ ተቀረበች እስኪ የትግራይ እናት ሰራ ታውቃለች በቅርስ ያስባልኩ መሰረት አቁራ መስላችሁ በግ ድሮም በግ ነው ማለት ጋይስ አመሰግናለሁ። ጎረምሳው አመሰግናለሁ። በጎቹን አመሻቸው በጎቹ እንደሆኑ አንቺም በግ ነሽ ባይዘዊ ጋይስ አያችሁ እኔን ሲተቹ በጎች አለች ምናምን ብለው ሲሰድቡኝ ነበረ። ያምናሉ እኮ በግነታቸው ነው ካምናሉ። በጎች ናችሁ። እዛ ገብታችሁ በሰው ባህል ገብታችሁ የምታራግቡ በጎች ናችሁ። እመኑ። ይኸው የእናንተ አንደኛዋን በጎች ብላችኋለች። እኔ እንደሷ እናት አልሳደብም፣ ዘር አልሳደብም። ዘረቢስ አላትም። ለምን ዘር አላት? ከኦሮሞም ይሁን ከአማራም ይሁን ከጉራጌ ከጉራጌም ዘስታላት ዘረቢስ አላትም። እኔ እንደሷ እናቷ ምናምን አለ። ለምን እናቴ በጣም ጉዳታለሁ። ለሷ አዲስ አይደለም። ለሷ ፋሽኗን እናት መሰለኝ ቤታ ከኔ ተቀረበች እስኪ የትግራይ እናት ሰራ ታውቃለች በፍቅር ሲያስባልኩ ባይዘዌ ጎረምሳው አንተ ግን ማለት ነው አንተ ላት የሌለክ በግ ነክ። አው ሌሎቹ ላት አላቸው የማዳምን ሩዝ ቆንጆ አድርገው ስለሚበሉ ላት አላቸው። አንተ ግን ላት የሌለክ በግ ነክ። አይስዌር ጋድ አንተ ላት የሌለ በግ ነክ። በጎች ብሎ ደግሞ አልተሳደበም ጋይስ በጎች ብሎ አልተሳደበም። አንተ ላት የሌለ በግ ነክ። እነሱ ቢያንስ ሩዛቸውንም ዶራቸውንም ሰመካቸውንም መናቸውንም እየበሉ ላታቸው ይንቀጠቀጣል ቢሰድቡንም። ሐቂቃ ሀቢብቲ ሐቂቃ ማዳም ቤት ሆነሽ ላት የሌለሽ ያለሽ እንዴ? እንደዚህ ነው እኮ ረጥረጥ በአብያ ምናምን በጀለብያ ምናምን ስለሆነ ነው እንጂ እኮ ነው የሚለው እኮ ጋይስ። ይሄ ግን የለውም። አንተ ደረቁት በግ ነህ ላት የሌለ እስኪ በግ ድሮም በግ ነው። ማርያምን በግ ድሮም በግ ነው። አንተ ምንድነህ? አጥንት የወጣ አጥንት እንዲህ ሙግብ ያለ ስጋ የሌለ በግ ቅብ የሚለው ነህ አንተ። አልኮሊስቱ በግ ነህ አንተ። ደግሞ ሌሎች እንኳን ተው። እነዛ እኮ ቢሰደቡት እኮ ጋይስ በልተው ነው ሩዝ በልተው ኤሽ በልተው እኮ ነው ኤሽ ዶሮ ሰመክ ምናምን በልተው እኮ ነው አነጥንጠው። አላያችሁት? አንቺ ለያሽ ነው ያልሽ ምሰደኛለች ጋይስ እንዴት እንደምታነጠንጥ ሰውነቷ ጉንጯ ራሱ የተንጠለጠለ ነው። እና ኤሹ አላ እኔ እንደሷ እናት አልሳደብም፣ ዘር አልሳደብም። ዘረቢስ አላትም። ለምን ዘር አላት? ከኦሮሞ ይሁን ከአማራም ይሁን ከጉራጌም ዘስታላት ዘረቢስ አላትም። እኔ እንደሷ ደገም ነው። እሺ እንቀጥላለን። እናንተ አሁን ደግሞ ሰርጀሪ ስሟት ጋይስ፣ ሰርጀሪ ስሟት ሰርጀሪ ጀመራት ጋይስ። እናቷ እንደዚህ ነው ያለችው ጋይስ። እናቷን እንደዚህ ላርግ ነው ያለችው። ባይዘው በጣም ቆሻሻ ሰካራ ክርስቶስ እናቷ ትበዳላት። በጣም ባለጌ ሴት ናት። በጣም ቆሻሻ ሰካራ ቆሻሻ ሴት ናት። ክርስቶስ ባለጌ ዘረቢስ በጣም ባለጌ ሴት ናት። እናቴ ሞት በጣም ክፉ ሴት ናት። በጣም ቆሻሻ ሰው ቆሻሻ መሀል ሰካራ እግዚአብሔር ምስክር ጋይስ። ይሄ ፌር ነው ጋይስ። ይወዳ በስመሳት ባልጎራ እየተቀጣንላት አይደል? ነው አይደለም ጋይስ? አንድ ጥያቄ አለኝ። ሰርጀሪ ቅሏ እንደዚህና እንደዚህ ወጣ ነው እንዴ ጋይስ? ጋይስ አቤት ጌታ ይቅርበል። በዚህ በኢማኔ ሆነ ወይስ ብቻ ስለከሳ ነው ጋይስ? ይሄና ይቅሏ እንደዚህ ነገር ከፍ ነገር አለብኝ ጋይስ።
ምን በላ አምጡ ጋይስ እስኪ የማሪሽ እኔ አሁን እኔ ነኝ ጥፋተኛ እየተቀጣ በርበሬ ስትቀጣ እሷ ብቻ መብላት እሷ ብቻ ጊፍት ማግኘት በቃ ጥቅመኛ ገና ይሄ የሞት ምናምን ጌማችሁን ኧረ ተጠጋሽ እንዳትመጪ ወደዚህ የሞት ምናምን የሚለውን ጌማችሁን ካላወጣችሁ ገና ከዚህ በላይ ስድብ ታሳዩናላችሁ እመኑኝ። እኛ ግን ቁጭ ብለን ስናወራ ቀንተው ነው እንዳትሉ። እኛ ስለ ጌማችሁ ምን አገባን? ምክንያቱም ዘላቂታዊነት የለውም። ከጊዜ በኋላ ታቆምታላችሁ፣ እርስ በርሳችሁ ተባልታችሁ ማለት ነው። አይ ነው ግን ከዚህ የበለጠም ደግሞ ትሰዳደባላችሁ። እናዳምጣለን እኛ ቁጭ ብለን ሁልጊዜ በቃ እሷ ብቻ መጠቀም ሰው ሲጠቀም ማትሆን ይህም ጊፍተሮቿ እንኳን ሰው ቤት እንኳን ሲሄዱና ሲሰጡ የምትቆጣ ችጋራም ናት። አሁን ሰርጀሪ ከአንቺ የበለጠ ጊፍተር ሰው ቤት ሄዶ ሲሰጥ የሚቀናለ? እሷ እንደውም እኮ የራሷ የሀገሯ ተጋሪዎች ናቸው በብዛት የሚሰጧት። ከአንቺ የበለጠ እንደው የአንቺ ቤት ጊፍተር ሌላ ቤት ሄዶ ሲሰጥ በውስጥ ጽፈሽ አይደለ እንዴ ብሎክ የምታደርጊው? ወይ ሌላ ቤት ሄዶ ጊፍት ሲሰጥ ካየሽ ከአንቺ የበለጠ ደግሞ የሚቀናለ? ሰርጀሪ አረተኝ እናቅሻለን። አረተኝ አረኛን መነንም አለን እኮ አለን። ጌም ነው እንጂ ማንጫወተው አለን እኮ እናያቸዋለን። ተይ እንጂ ሰርጀሪ ተይ 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 ሰርጀሪ ተይ ግፍ ነው ተይ። ጋይስ ከትዕግስቴ በላይ ነው የተፈታተነች። ድሮ እስከ ሰካራ ምን ይጠበቃል? ቆሻሻ። አይ ሰርጀሪ አሁን ሰርጀሪ አንቺ ስበሽ ላለመግባትሽ ምን ማስረጃ አለ? ስበሽ ማለት ያው ይገባሻል፣ በአሜሪካኛ ቋንቋ ነው። ስበሽ ላለመግባትሽ ምን አሁን ኖርማል መጠጣት ሰው ያለው ይጠጣል። እሷ ታዲያ 24 ሰዓት እየለመደች ላትጠጣልሽ ነው እንዴ? ግንጥል አድርጋ ነው የምትጠጣው፣ ግንጥል አድርጋ እንዴ። እና ስራ አሰራም የምታገኘው ትጠጣበታለች፣ ትጨብስበታለች። ኢትዮጵያ የመግባት ፕላን የላትም። ስለዚህ ምን ታድርገው? ወደ ቱርክ የመሻገር ፕላን የላትም። ልጅቷ እንደሆነ ስብ የሌላት በግ ያልኳት ካለ ምክንያት አይደለም። ስብ ቢኖራት ኑሮ ትንሽ ሰውነቷን ታንቀሳቅሰው ነበር። ቢያንስ ካለችበት ሀገር ቱርክ ትገባ ነበረ። ሌሎቹ ወንድሙና እህቶቿን ተንቀሳቅሰው ቱርክ እንደገቡት ጀግናዎች ናቸው የእነሱ ሀገር ሰዎች። ታውቃላችሁ ጋይስ፣ ላጥ ብሎ ይገባል። ግን ጣማት ቁጭ ብሎ ይሄ የቲክቶክ ብር ቁጭ ብሎ መብላት ጣማት። ከዛም አልኮሏን ትጠጣለች፣ ይመሻት። በነገራችን ላይ አይላቭ መጠጥ ጠጪ ትጠጣ፣ ማርያምን ትጠጣ ጋይስ። ግን ፕላኗንም ማንነቷንም አመጣጧንም አኗኗራንም እንድትረሳ አደረጋችኋት። ማን? እናንተ፣ አንደኛዋ ሰርጀሪ፣ ከዛም በኋላ ደግሞ ሌሎቻችሁ። ስለዚህ በዚህ ልክ እንዳትናገራት ለልጅ ነው። ቆሻሻ ሴት ናት ለቤቴ ገብርኤልና የሰርጀሪ ጭቃል በሂማኔሯ እዚህ ጋር እና እዚህ ጋር ጋይስ አብጧል። እንደዚህ ነገር ብሏል ጋይስ። ውሃ ውስጥ ገብታ ነው ታጣ ነው ጋይስ። ነግሬሽ ነበር አይደለም? እኔ እኮ ባልቀጣ ጥሩ ነው፣ ግን እየተቀጣ አይደለ ጋይስ። በጎቿ ጋይስ አትጫዎች፣ ከሷ ጋር አትጫዎች። አይበግ አይገርዳም። አሁን ቃጭ ብሶት አታውሪ። ከዛ ምን እንቀጥላለን? እሺ መጣች ደግሞ ጎረምሳው ቅናተኛ፣ በጣም ቅናተኛ። በእኔ ሳይሆን በጓደኛው የምትቀናበት ቤታ ቅናተኛ። አሁን አንዳንድ ደስ ይበላቸው እንዴት ፈልጋ ወይ አጀንዳ ፈልጋ ወይ ደግሞ ማልቀስ ፈልጋ ወይ ምናምን ነው እንጂ ከመቼ ጀምሮ ነው ቤታ ለእኔ እንቀጣቀላ የምትመጣው? ከመቼ ጀምሮ ጋይስ? እኔ ሁሌ ቅናተኛ በጓደኞቹ ትቀናለች። ይኸው ራሳቸውም ያውቃሉ እኮ እንደምትቀና። ያቸው ሲመሰካከሩ ጋይስ። አሁን ያችኛዋ በግ የመንና እንትን የገባችው ንፍጣሟ ማለት ነው። ማናት? ነፍጠኛ ንፍጦ መስክራለች እኮ ቅናተኛ እንደሆነች። አሁን ደግሞ ይችኛዋ መሰከረችው። ታያችሁ ጋይስ? ይኸው ከመቼ ጀምሮ ለእውነት ሆነ እዛ የነበሩ ሞዴሬተሮች እዛ የነበሩ ጊፍት የሚሰጡ ለእውነት ካወሩ በቃ አንጣጠሸዋል። በቃ ትክክል ማለት ነበረባቸው። ከኢትያትሮ ያውቃቸው እንድሳደብ የምፈልጋቸው አልሳደብም። ከኢትያትሮ አልሳደብም። እኔ ወጥቼ እኮ ነበር ሪከርዳቸው እኮ ነው የገባሁት። አታልቅሽ። ከተሳደብሽ ተሳደቢ። ዘረቢስ ጭራሽ ጽድት ያልኩ ትግራዊ እንጂ ጽድት ያልኩ ዘረቢስ ስላት ጽድት ያልኩ ትግራዋይ ነኝ። ጽድት ያልሽ ትግራዋይ ከሆንሽ ግን አትሽለጠለጭም። በቋንቋ የማላፍር፣ በማንነቴ የማላፍር፣ በዘሬ የማላፍር እንጂ ከዚህ ነኝ ብዬ ለጊፍት የማለቃቅም እንጂ በማንነቴ ያሳያችሁ ሲተማመኑ ከዚህ ነኝ ብዬ ጊፍት የማለቃቅም እንጂ እኛ የማንም ተሳለቃ የማንም ቤት ሳልነካ እዚህ ጋር የመጣው እኔ እኮ ቤት ለቤት ያባላው ያቃቸው አይደለም የመጣው ለጊፍት መለቃ። ማንስ ጎረምሳው እያመንክ ነው ኢራው በዘር ምናምን እንደመጣች ጎበዝ፣ ብራቮ። አብሮ የበላ ሰውማ መሰዳደብ አለበት። ከዛ የሰፍኮርስ ትግራዊት በማንነቴ ሊያሀብረ ቀንቆረ አማርኛ ማውራት ደግሞ ሁለተኛ ቋንቋ ነው። አወራዋለሁ፣ ተምሬዋለሁ። ግዕዜ ነው
አውራለሁ ዘረቢስ ታለች እንጂ ዘረቢስ ማን እንደሆነ ማይታወቃል። እኔ ማዘራለኝ ንገረት ጎረምሳው ድፈር ዘረቢስ ቢያት ችግር የለውም። አንቺ እራስሽ ዘረቢስ ቢያት ይባል ለምን ትፈራለህ? ጎረምሳው አትፍራ ትግራዊ አይፈራም። አትፍራ ድፈረው። ዘሬ እንዳይነካለም እንዴ ያንቺ ከመሳደብ የመለስኩሽ አይዝ የሰሞኑ ጌም ገና ጉዱ ያሳያቸዋል። ጋይስ ቁጭ ብለን እኛ አሁን ስለ ጌማቸው ያገባንም ሲጣሉ ግን እናወራለን። ወይ አትጣሏትም። ቅናተኛ በጣም ቅናተኛ በሌላም በጓደኛ የምትቀናበረ ጌታ ቅናተኛ። አዎ ደግሞ እንቀጥላለን። እስኪ ናገላትን እውነት ነው። እናቷን አመነች እኮ ይችል አጥንት ስጋ የሌላት በግ እኮ አመነች። ጋይስ ስሙ ስለ እናቷ ስታወራ አልተሰብ ትክክል ናቸው። ናገላትን የሚል እውነት ነው። እናቷን በጣም ነው የምጠላያለ። ትክክላቸው ናቸው። አልተሰብ ትክክል ናቸው። እናት የላትም። እናቷ በጣም ነው የምታንቋሸው ያለ ትክክል ነው። ዜዱ እነዚህ ደግሞ ተላላኪዎች እኛ አረብ ሀገር ነው የምንበላ። ባይዘዌ ልንገራቸው፣ ይሄ ንግግሯን ወድጄላታለሁ። ከአጥንት ከሌላት በግ ከቤሩቱ አጥንት ከሌላት በግ ይሄን ንግግሯን ወድጄላታለሁ። ጋይስ ስሟት ይሄን ንግግሯን። ሽንት ቤት 3 ዓመት 4 ዓመት አጥቤ ስራ ስሟት። እኛ አረብ ሀገር ነው የምንበላ። እንደዚህ ብለምን ያምርብኛል። ሽንት ቤት 3 ዓመት 4 ዓመት አጥቤ ስራ ስላጣሁ ነው እንደዚህ ቲክቶክ ላይ አሜሪካ ላይ ባይዘዌ ቤሩት ሀገር ላይ ታውቃላችሁ፣ እንደ በፊቱ አይደለም። ስራ በደንብ አያገኙም። ስራ እውነት ለመናገር ቤሩት ላይ እንደ በፊቱ አይደለም። ኢኮኖሚያቸውም ስለተመታ በጦርነት ምናምን ስራ አያገኙም። አንድ ሀቂቃውን ስነግራችሁ ማለት ነው። ሁለተኛ ነገር ግን ይችኛዋ ግን ያው ሱሰኛም ስለሆነች እዚህ ቲክቶክ ላይ የሚመክራት ይሄ ሞራል ያለው የስራ ሰው ይሄ ላይፍን ቼንጅ የሚያደርግ አይምሮን ህይወቱን ነገ ሴት ልጅ ነሽ፣ እድሜ ይሄዳል፣ መኖር አለብሽ፣ መስራት አለብሽ፣ መቀየር አለብሽ። ይሄ ከወንዳ ወንድነትሽ ወጥተሽ ሴትነትሽን ይዘሽ ከዚህ በኋላ ስደት ላይ ሄደሽ በዚች ባለሽ እድሜሽ ላይ ወልደሽ እናቱ ነሽ ብሎ የሚመክራት አጠገቧ ያለ ምርጥ ጓደኛ ወይንም ደግሞ ምርጥ ትግራዋይንን የሚሉ እህቶች የሏትም። ባይዘው ለዚህ ጎረምሳ ለምን መሰላችሁ እንደዚህ ብላችሁ? በነገራችን ላይ እኔ ሳታሳዝነኝ ቀርታ ምናምን አይደለም። እቺ ልጅ በደንብ ነው የቤሩቷ ስጋ የሌላት በግ። እቺ ጎረምሳው በደንብ ነው ብር የምታገኘው፣ በደንብ ነው ብር የምትሰራው በቲክቶክ ብር ታገኛለች ማለት ጋይስ። አይኖ ቤሩት ላይ ወረቀት ላይ ኖራት ይችላል፣ ብላብላ እንዳለችውም ስራ ላታገኝ ትችላለች። ግን ለእሷ ሲምፕል እና ኢዚ የሆነ ላይፏን ቼንጅ የምታደርግበት በጣም ኢዚ አጋጣሚ ነበራል። ምክንያቱም ካሉበት ሀገር ወደ ቱርክ ለመምጣት ብር ብቻ ነው የሚያስፈልገው፣ ደፋርና ብር ብቻ። ምክንያቱም ብዙ ሴቶች ብዙ ከእሷ ያናነሱ ትናንሽ ሴቶች ዛሬ አሜሪካ የገቡዋሉ። ከቤሩት ተነስተው አሜሪካ፣ ኢሮፕ፣ እንግሊዝ ምናምን ጀግኖች ማለት ነው። እሷ ግን እስቲል ቁጭ ብላ ትለምናለች። መለመንን በቃ አዳፍት አድርጓለች። አዳፍት አድርጋ ሰውነቷ ላይ ይሄ ላይፍ ይቀጥላል፣ እንደዚህ አይነት ህይወት ተመችቶታል። አንደኛ ነገር ትለምናለች፣ ታገኛለች፣ ትበላለች፣ ትጠጣለች፣ ታጭሳለች፣ ትጨፍራለች። መብቷ ነው፣ በምታገኘው መብቷ ነው። መቃወም አትችሉም። ግን ፊቸር ወደፊት የሚባለውን ነገር ኦልሬዲ ጭንቅላቷ ውስጥ የሚከትላትና የሚመክራት ወዳጅ የላትም። ባይዘዌ ወዳጅ የላትም። የምታገኘውን አብራ እዛ ጋር ትበትናለች፣ ታጠፋለች ምናምን። እዛ ላይክ ሂጂ የሚላት የለም፣ ሂጂ እንደዚህ አድርጊ የሚላት የለም። እኔ ቱርክ ሁኜ ነይ ቱርክ ምናምን ስላት ነበር። ምክንያቱም እዛ ሁኜ ብዙ ኢትዮጵያኖች በቤሩት አድርገው የገቡ ልጆችና የተሻገሩ ልጆች አውቃለሁ። እንደሷ ብር ማግኘት እንደሷ ጌመር እስከ ዛሬ ድረስም ቤሩት መቀመጥ አልነበረባትም። ሲቀጥል ደግሞ አሁን የምትለውን ስሙ። ቆይ ጋይስ ስሟት። እየለመንሽ አንቺ የኔ እናት ሰካራ ምናምን ብለሽ ትሳደቢያለሽ። ቤታ አንቺም ሰው ሁነሽ አንቺ ቆሻሻ እንደዚህ ነው እንዴ? አናድኩሽ፣ በጣም አናድኩሽ ቤታ። እነ ሊያ ላይ
እንደ ዮኒ ማኛ ላይ እንደዚህ አልተናደድሽም። እኔ አቃጥየሻለሁ። እኔ ሪከርድ ሰምቼ ነው የመጣሁት። ጭራሽ ናት ስሙ ዘረቢስ ዘር መስደብ እኮ አመልሽ ነው። አሁን ለጊፍት ልትለቃቀሚ ነው እንደዚህ መሳደብ እየፈለግሽ ጊፍት ስለምትለቃቀሚ ኤርትራዊም፣ አማራው፣ ትግሬውም ኦሮሞ ስለሚሰጥሽ ነው። ቤታ እዛ ናይ ተያት ላይ ሂጂ ጉጁ ተይ ነው ባለጌ ሴት ናት። በጣም ክርስቶስን እናቷ በደርጋት በጣም ባለጌ ሴት ናት። በጣም ቆሻሻ ሰካሪ እናቴ። በነገራችን ላይ አሁንም ልንገርሽ አንቺ ማትረቢ አንቺ ማለት ነው። አሁንም ልንገርሽ ከዚህ በላይ እናትሽን ገና ታሰደቢያታለሽ። ከዚህ በላይ ትሰደባለች እናትሽ። ከዚህ በላይ እናትሽ ትሰደባለች በዚህ አካሄድሽ ማለት ነው። አሁንም እናቴ ተሰደበች ብለሽ ሚዲያ ላይ እንደዚህ አሁን እኮ አዝነሽ ልብሽ የተሰበረ ሰው መስለሽ ድጋሚ ለይቅርታ ሙድ እያዝን ነው ብለሽ እናትሽን ድጋሚ አንቺ ራስሽ እንደሰደብሻት ነው የምቆጥረው። በነገራችን ላይ እሷ ሳትሆን አንቺ ራስሽ እናትሽን እንደሰደብሻት ነው የምቆጥረው። እኔ አይኖ አልወዳችሁ ፐርሰናሊ ምናምን ሆነሽ አይደለም። ሲጀመር ከዚህ በፊትም ተናግሬያለሁ። በምንም አይደለም ለእሷ ተደርበሽ ስትሽለጠለጪ ምን ስትይ ምንም ባልነካውሽ አፍሽን ስከፍቺ ነው ከኔ ጋር እንትን ያልሽው። እግዚአብሔር ያሳየኝ ብያለሁ፣ እያሳየኝ ነው። እርስ በርሳችሁ ስትወራረዱ ግን አሁንም ልንገርሽ ይሄ ንግግሯ እኔ ለመሰላችሁ ጋይስ ታርቋል ይላሉ። አያችሁ አይደለ? ባይዛዊ ሰርጀሪ ሳትሆን እናትሽ እንደዚህ ቱን በላይ ሰደበች። የራሷን እናት ራሷ አይቺ ጎረምሷ ናት የሰደበቻት ቁማ። እንደዛ ነው የማስበው በነገራችን ላይ እኔ የማስበው ሰርጀሪ ሳትሆን ራሷ እቺ ጎረምሳ ቁማ እናቷ እንደሰደበቻት ነው የምቆጥረው። እናት ለእናንተ ተሰድባ ኖርማል ነው የምትሉት አይደለ? እንደዛ ነው አይደለ የምትሉት? በቃ ኖርማል። ከዛም በኋላ ሊያሽው ባልሽ እናትሽን ሰድባ እናቴ ሰድባ አንድ ቀን አጠገቤ አይቀመጥም። ይሄን ስነግርሽ ማለት ነው አንድ ቀን አጠገቤ አይቀመጥም። ያውም አብሮኝ የሚኖር ሰው የምርሽን ነው። አታውቂኝም። ለማንኛውም ግን አሁን ልንገርሽ ዜዶ አንቺ የሚመክርሽ ሊኖር ይችላል ወይ ላይኖር ይችላል። ሀቅና ሀቅ ስነግርሽ ግን አሁን ባለሽ አቅም፣ አሁን ባለሽ ሁኔታ፣ አሁን ባለሽ ብቃት አንቺ ቀጥታ ቱርክ መግባት መሄድ ትችያለሽ። ህይወትሽ መቀየር። ለምንድን ነው እድሜሽን የምትጨርሺው እዚህ? ለምንድን ነው ገንዘብ ታገኛለሽ አይደለ? የሚሰጡሽ አሉ አይደለ? ትሰሪ የለ ምን ኢትዮጵያ መምጣት እንደማትፈልጊ ደጋግመሽ ነው የምትናገሪ። ወደ ኢትዮጵያ መግባት እንደማትፈልጊ ደጋግመሽ ነው የምትናገሪ። ለምንድን ነው ቆርጠሽ የማትወጪው? ቢያንስ ሴት ልጅ እኮ ነሽ። በእድሜሽ ለምን አትጠቀሚም? የምታገኘውን ብር ማታ ላይ እርግጠኛ ሆኜ የምነግራችሁ ይቺ ልጅ ማለት ነው ገንዘብ ታገኛለች፣ ብር ታገኛለች። በጣም ነው የምትረጨው። እግዚአብሔር ምስክሬ። እንደዚህ አይታቻቸው እኮ ታውቋቸዋላችሁ እኮ በሽቆቅና እንትኖችን ታውቋቸዋላችሁ። ጌታ ማታ የሰራችሁን ጌም ጨብሲ ላይ ብትናርገው ነው የምትወጣው። ከዛ ማታ ሲነገ ቆይና ነገትልና ደግሞ ድጋሚ ትገባለች። አንደኛ ነገር በህይወትሽ አትቀልጂ። ሁለተኛ ነገር ከዚህ የበለጠ ገና ትሰደቢያለሽ። ገና እናትሽን ከዚህ በላይ ታሰድቢያታለሽ። ገና ማለት ነው ገና። ምክንያቱም ከዚህ በኋላ ከማሜ ጋር የምትጫወቻለሽ ትቀጥላላችሁ። ብሩ ሲያሳብዳችሁ የእናትሽ ክብር፣ የራስሽ ክብር፣ የብሔርሽ ክብር አይታይሽም። ስለዚህም አሁንም ልንገርሽ ሂጂ፣ ውጪ ሂጂ። ለምን አትሄጂም? ምን አጣሽ? ለምን ቤይሩት ላይ ቤት አለሽ ተከራይተሽ አይደል የምትኖሪው? ለምንድን ነው ህይወትሽን የማትቀይሪው? ለምንድን ነው ፊቸር ወደፊት የማታስቢው? እኔ አንዳንዴ ትገርሙኛላችሁ ጌታን። የሰው ሀገር የራሳችሁ ሀገር ቢያንስ የተሻለ ሀገር ተቀምጣችሁ እኮ የሆነ መታገል ይሻላል እኮ። ቤይሩት እኮ መቼ ነገ ምን እንደሚነሳባት ምን እንደሚሆን አታውቁም እኮ ጋይስ። ታውቃላችሁ የሆነ ጦርነት የሆነ ነገር ቢነሳ ሁልሽም ተጠራርገሽ ወደ ሀገርሽ ነው የምትገቢው። አሁን ያላስተካከልሽው ነገር ከሌለ አሁን ያላችሁ ነገር ካለ ሴቭ የሆነ ነገር የላችሁ። እናውቃለን በየጊዜው አይደል እንዴ ቤይሩት ጦርነት ተነሳ የሚባለው። ስለዚህ ነገር ለምን አታስቢም? ላይክ በቃ ኖርማል ቲክቶክ ላይ እንደዚህ ተብሎ ፎሬቨር አይኖርም እኮ። ለምን በእድሜሽ ትቀልጃለሽ? ለምንድን ነው የተሻለ ነገር የማታረጊው? እግዚአብሔር ምስክሬ ነው፣ የምሬ ነው ጋይስ። አሁን ላይክ የምታስቡት በሌላ አስተሳሰብ ሊሆን ይችላል፣ ግን የሚሰማኝን ነው መነግራችሁ። ገንዘብ ስታገኙ ገንዘቡን አቋራጭ የምትቀየሩበትና ላይፍ ቼንጅ የምታደርጉበት ነገር እንጂ ነገም ከነገ ወዲያም ይመጣል ብላችሁ እዛ ቦታ ላይ መቀመጥ የለባችሁ። ያገኛችሁትን ገንዘብ ይዛችሁ የተሻለ ነገር የእሷ ደግሞ ይኸውላችሁ ዱባይ ቢሆን ይሻላል፣ ኳታር ቢሆን ይሻላል፣ ሌላ ሀገር ቢሆን ይሻላል። ቤይሩት መቼ ጦርነት እንደሚነሳባቸው አያውቁም። አገሪቷ ኢኮኖሚያ የወደቀች ሀገር ናት። ስለዚህ በሰቀቀን ነው የምትኖሩት አይደለም። ስለዚህ ለምንድን ነው የተሻለ ነገር ፈልገሽ? ካንቺ ያላነሱት የ22 የ23 ዓመት ልጆች እኮ ናቸው ቱርክ በሶሪያ አድርገው የመጡት።
ዛሬ ኢሮፕ ገብቷል እኮ አንቺ ምን ትሰራለሽ? በቃ ድድብ ስግጥ ልምን ከዛም ትመጪና እናቴ ተሰደበችብኝ፣ እናቴን እንደዚህ ያደረገችብኝ፣ እናቴን ገና እናትሽ ከዚህ በላይ ትሰደባለች። ሊያ ምን አለች በሉ ገና ከዚህ በላይ እናትሽ ትሰደባለች። እነሱ ሳይሆኑ የምትሰድበት አንቺ ነሽ የምታሰድቢያት እናትሽን። አንቺ ነሽ የምታሰድቢያት። ትበላ እኛስ አረብ ሀገር ነው የምንበላ። እንደዚህ ብለን ምን ያምርብኛል? ሽንት ቤት 3 ዓመት 4 ዓመት አጥቤ ስራ ስላጣሁ ነው እንደዚህ ቲክቶክ ላይ አሜሪካ ላይ ብለሽ እየለመንሽ አንቺ የኔ ስራ ስላጣሁ ነው አትበይ። ስራ እየሰራሽ ነው፣ ከሚሰሩት በላይ ያገኘሽ ነው። አንቺ አሁንም አይምሮሽን እያሰራሽ አይደለም። እዚህ ቲክቶክ ላይ ያለው ገንዘብ ጥቦሻል። ይሄ ኢንጆይ ላይፍ ኢንጆይ መዝናናት ምናምን ህይወት ተመችቶሻል። ምንም የነገር ፊቸርሽን ማሰብ ተስፋ ቆርጥሻል። ጎረምሳው በጉዬ ተስፋ ቆርጥሻል። በህይወትሽ ተስፋ ቆርጥሻል። ተስፋ የቆረጠ ሰው ደግሞ 24 ሰዓት ጌም አይጫወትም እንዴ። ስለዚህ የተቻለ ነገር አይምሮሽን አሰሪና ውጪ ከዛ ሀገር። የምሬን ነው ጌታ ውጪ። አይንሽ ውጣ። ደግሞ መክርሻለሁ። እኔ ታሳዝነኛለች ደግሞ ጋይስ መጣች ደግሞ ሰርጀሪ። አዎ ጋይስ አሁን ይዋት ሰርጀሪ ስሟት። ሰርጀሪ ደግሞ ለእኔና ለቴቴ ነው መልዕክት የላከችልን ጋይስ። እኛ እኮ እኔ እኮ ጋይስ አንድ ስለ ሰርጀሪ ሁሌ ነው የምታወሩን። እሷ መቼ ነው ትተውኛለች ቤተሰብ። እኔ እኮ ጋይስ እናዶ ስለማትረዱ እኮ ነው። አንደርሰን ለነገሩ በግ እኮ አይረዳም። በግ እኮ ካልታረደ ላቱን ጣጣጣ እየተደረገ ካሉት ላይ አይረዳም እኮ ጋይስ። ታርዶ ተጠብሶ ካልተበላ አይረዳም። በግ ይረዳል ቤተሰብ፣ በግ ይረዳል። አንደርስታንድ ያደርጋል። በግ የዋ ነው አይረዳማ። አዎ እራሷ ናት እኮ የምትናገረን ጋይስ። ሊያየ ነገር እንደ ሲገን ሁሉ ሲገን ለምን ያድርም ፍቅር ምን አባታቸው እንዳያመጡ ስድብ ነው ይሳደቡ። እንደናንተ ትክክለኛ ከለራችሁን ለህዝብ አሳይቻለሁ። ማንነታችሁን ጋይስ ትክክለኛ ከለራችሁን ለህዝብ አሳይቻለሁ። ምን አይነት ከለር ሰርጀር? ምን አይነት ከለር እስኪ ንገሪ። ምን አይነት ከለር? ይሄ የውሸት ስም የምትሰጪው እንዲበሏቸው የምትይው ይሄ ነው ሪል ማንነትሽንማ እኛ ነን ያሳወቅንብሽ። ገና ከዚህ በላይ በጎችሽ እየበነኑ እየተነኑ ጫካ ይገባሉ፣ ይታረዳሉ፣ አገር ዲፖርት ይደረጋሉ ገና ማለት ነው። ከዛ ብቻሽን ትቀሪያለሽ። እመኚ፣ እኔ ያልኩት አይቀርም። ብቻሽን እንደዚህ ልብ ቅርጽ ስጡ ፍቅሮቼ፣ ማሮቼ ነው እንደዚህ እምትያ ታጫለሽ። እመኚ። እሷን ቀን ግን እኔ ጠብቃታለሁ። አንቺ ስለሰው ታወሪያለሽ። ያንቺ ማንነት እኮ ከኛ ክርስቶስም ዮናስ እኮ አንድ ነገር ነገራችሁ ጋይስ። ዮናስ የራሱ የሆነ በጨጮነትም አለበት፣ ችግርም አለበት፣ ምናምንም አለበት። ሴም አይ ቲንክ አሜሪካ ሀገር ስትኖሩ ስትረሱ ምኑም ሊሆን ይችላል እንደዚህ የሚያደርጋቸው አይምሯቸውን እንደዚህ በዚህ ደረጃ የሚቀይርባቸው ግን ማለት ነው። ሰርጀሪ አንቺ ማለት እኮ የአማራን ላስታውስሽ፣ የአማራን ህዝብ ወዳለው ብለሽ ለአማራ ተደርቤያለሁ ብለሽ በጣም ስትሳደቢና ስትዘልፊ የነበርሽ ሴት ከዛ በኋላ ደግሞ ሰውነትሽን ተቆራርጠሽ ስትመጪ ስድብ አቁሜያለሁ ብለሽ በሸርሙጣ ባሎችን የሰውን ባሎች ባለትዳር ወንዶችን እያሻፈርሽ በገላሽ በድምፅ ሪከርድ እያፈሽ በተለያየ ፌክ አካውንት እየመጡ እየሰጡሽ ከዛም አለፍ ሲል ደግሞ ማለት ነው ከዛም አለፍ ሲል የጓደኞችሽን ምስጢር ይዘሽ ራስሽን እንደ በላይ አይተሽ የምታወሪ ሰው መሳይ እሾክ እኮ ነሽ አንቺ። እሾክ እኮ ነሽ። ስለ አንቺ ባህሪ ሁሉም እኮ ይናገራል። ባህሪሽ ምን አይነት እንደሆነ ሊያሾ ሚዲያ ላይ ኦፍ ኮርስ ሊያሾ ማንነትሽ ልትይ የምትችይው በምን ፈነገረች? ሪሊ ይሄ ማንነት ነው? እኔ ፈነገርኩኝ ምናምን ይሄ ማንነት ይሄ ስም ሰተሽ ምናምን እኔ ላይ እንደዛ አስበሽ ነው? እንደዛ የምርሽን ነው? እኔ አንቺን ጭንቅላት አይደለም ያለኝ። ሊያሾ ስለ ብሔርና ስለ ፖለቲካ ታወራሽ። በሰዓቱ ትክክል ነው የተናገርኩት እኮ እኔ በሰዓቱ እኮ ትክክል እኮ ነው የተናገርኩት። ምንም ስህተት የሌለው ነገር የተናገርኩት ያየሁትን ነው ሲባል የነበረውን የተናገርኩት እንጂ ብሔርን አታክ ለማድረግ የተናገርኩት አይደለም። በሰዓቱ ሚዲያ ላይ የነበረው ነገር እንደ ኢትዮጵያዊ እንደሚለው ኢትዮጵያ ትፍረስ ሲባል ኢትዮጵያ ትፈርስም ብዬ ትፍረስ ያሏትን አካሎች ሰድቤያለሁ፣ ዘልፌያለሁ። አዎ አገሬን ስለምወድ ኢትዮጵያን ስለምወድ
እንጂ ብሔርን ጠልቼ አይደለም። ግን ያሉትን ሰዎች ያሉትን እንደዛ ሲሉ ሲቃወሟት የነበሩትን አገሬ ትፍረስ ኢትዮጵያ ትፍረስ ሲሉ የነበሩትን አፌን አውጥቼ ሚዲያ ላይ ፐብሊክ ፊገር ስለነበርኩኝ ተናግሬያለሁ። እሱን ቀይራችሁ ፖለቲካ ልትሰሩበት ተጠቀማችሁ። ፖለቲካ ታወራ ነበር እንደዚህ ነው። አንቺ እኮ ብሔርን፣ ዘርን፣ ሃይማኖትን ነበር ስታንቋሽሽ የነበረው። አትወዳደሪም። እኔ እናንተን አራግፌ ለህዝብ አሳይቻቸዋለሁ። ሪሊ ለእንዳንቺ አይነቱ በግ የእንዳንቺ አይነቱ በግ እኔን ጠላኝ ወደደኝ። በመጀመሪያ ደረጃ ቀኑን እየጠበቀ ይመጣል። አንቺ የሰበሰብሽው እኮ በፊሊተርና በስቲከር የሚያደንቅሽ እንጂ ጭንቅላት ያለው አንድ የረባ ሰው የለሽም እኮ አንቺ። አንድ የረባ ሰው። በተቀራ መቶ ጊፍት የሚሰጡሽ እነማን እንደሆነ እናውቃቸዋለን። ለማያውቁት ልክ ነሽ። በተቀረ ደግሞ እርስ በርሳችሁ የተበላላችሁትን እቁብ ነው የምትጣጣሉት አይደል እንዴ? አድናቆት የምትደናነቁት። አለፍ ሲል ደግሞ በፌክ አካውንት ዘጋ ቁጭ ብሎ ሰውዬሽ ይሰጣል። እዚህ ጋር ደግሞ የሰው ባለትዳር ወንዶች መጥተው ያወርዳሉ። ምን አባሽ ነው ያንቺ ማንነትን? እናንተ ካንቺ እየተሳደበ እየዘለፈ ከእውቀት ጋር ከአስተሳሰብ ጋር ከምቀኝነት ጋር እቴቴ ትሻላለች እኮ ካንቺ ማለት ነው። አንቺ ሰው ነሽ እንዴ? አንቺ እኮ ሰው አይደለሽም። ለጓደኞችሽ የማትተኝ ጓደኞችን የምትጠራጠሪ ጓደኞችን በሪከርድ የምታስፈራሪ መሰሪ ሴት እኮ ነሽ። ማነው አንቺን እውነት ጓደኛዬ ብሎ ልቡን ከፍቶ የሚያናግርሽ? ሰርጀሪ የምሬን እኮ ነው። ማነው የሚያናግርሽ? ማነው? እስኪ ንገሪኝ። ማነው? ፖፖውን እንደው ማን ይሙት ካንቺ ጋር ስልክ እያወራች ካንቺ ጋር በደንብ ታወራለች። እንደው ስለ ሁሉ ነገር አታወራም። አንቺን አምነው የሚያናግሩሽ የምታሳድጊያቸው ኤሪ ውሻሽና እቺ ትንሿ ድንክ ውሻሽና ኤሪ ነው። እንደ ሰው እንደ እንስሳ የሚቆጥሩሽ ሰውም አንቺን እዚህ ጋር በተቀራ እዚህ ጋር ወይኔ እንወድሻለን ምናምን የሚሉሽ በጎች ናቸው። አንቺን ሰው ብሎ የሚያናግርሽ አምኖሽ ደፍሮ የሚያወራ የለም። ባለጌነትሽን የሚያውቀዋል። ቅልሽ ባይዘዌ ቅልሽ ቀርቷል። አሁንም ተመርመሪ ቅልሽ ቀርቷል። አሻፍዳለው፣ አማርካለው፣ የሰውን ትዳር ወንዶች ባለትዳሮችን አማልላለው ብለሽ ቅልሽ እዚህ ጋርና እዚህ ጋር ያለው ያጥንትሽ ቅል ወጥቷል። እሱ ብቻ አይደለም ይሄ ሁሉ ወጥቷል። በሽተኛ ነው የምትመስሉ። እግዚአብሔር ምስክሬ ነው። እግዚአብሔር ይቅር ይበል። በሽተኛ ውሃ ሲነካሽ ደግሞ ውሃ ውስጥ የገባች አይጥ ነው የምትመስሉ። አይጥ ከነ ሂማኖ ሰው እንዴት ሂማኔር መቅኖ አለ። ቃረ ምን መቅኖ አማሪ ሂማኔሩ ላይ እንደዚህ ቅሏ እዚህ ጋርና እዚህ ጋር ይወጣል። ጋይስ እዚህ ጋርና እዚህ ጋር ቅሏ ወጥቷል። ጌታ በሂማኔር ሰው እንዴት ኮፍያ አድርጎ የጭንቅላቱ ቅርጽ ይወጣል? የጭንቅላትሽ ቅርጽ ወጥቷል እኮ ሰርጀሪ። እንቀጥላለን። ታባሽ ነው ለህዝብ ያሳየው በደንብ አድርጊ። እሺ ከዚህ በላይ እኔ ባይዘዌ በደንብ ስታሳይቱ ያለሽ እንጂ እኔ አካውንት እስኪዘጋ ድረስ አንቺን አለቅሽም እኮ ሁሌ ነው የምነግርሽ። አሳይኝ ያንቺ አይነት በግና ገርዳም የተሰደበኝ አልሰደበኝ። እኔ ሪስፔክት የምሰጣችሁ ሰዎች እስኪ እኔ ካለውበት ነገር ዝቅ አድርገው ያውሩኝ። እስኪ ያውሩ። ያንቺ ቢጤ በጎች ሰብስበሽ በቴሌግራም የምታወሪያቸው ገርዳሚዎችሽ ስደቡ እንዲበሏት እያልሽ የምትልኪው ከዛም በኋላ ደግሞ ሪከርድ ሲያደርጉ እየገባሽ ጊፍት የምትሰጪው እኛን ለማሰደብ ነው። አደራጅተሽ የምታሰድብን ማንም ያውቃል እኮ ሁላችንም እናውቃለን። አደራጅተሽ እንደምታሰድብን የምትለምኙን የምትሸቂውን እየሰጠሽ ታሰድብናለሽ። ኦፍኮርስ ከበላ ደሃ ከበላ ምንድነው ያቀርሻል እኮ ስትሰጫቸው መጥቶ ያቀርሻሉ። በቃ እውነታው ያ ነው። ምን አባሽ ጋይስ ህዝቡ ትቻቸዋለሁ። እናንተ በእናትሽ ተይ፣ ለህዝቡ ትቻቸዋለሁ። ማንም ሰው የሚጫወተው ለህዝብ ትተሽናል። ግን የገዛ ጓደኞችሽ ያበላሽ ያጠጣሽ እኛን ታዩሽ። እኛ ጥላት ነው። እኛ ኢንተርናሽናል የታወቀን የምሬን ነው። እግዚአብሔር ምስክሬ ነው። እኛ ማለት ነው ጥላት ነው። እሺ እኛ የታወቀን ጥላት ነው። አብልተሽ ያጠጣሻቸው ጓደኞቼ የምትያቸው ልሙትልሽ ልቀበርልሽ በቆዳሽ ልሸፈንና በስምሽ ልጠራ ያሉሽ እኮ እየሰደቡሽ እኮ አይደል እንዴ? እሺ እኛ ጥላት ነን። እኛ ላንቺ መጥፎ የምንመኝ በጣም ክፉ ቅናተኞች ነን ላንቺ አይደለ? ትናንትና እዚህ ጋር ልነቀስሽ እዚህ ጋር አንቺ ኑሪልን ኬኳ ትሙትልን የሚሉሽ ላንቺ የሰገዱልሽ እየወጡ እየሰደቡሽ አይደል እንዴ? እያዋረዱሽ አይደል እንዴ? ከዚህ በላይ ምን ውርደት ትፈልጊያለሽ?
ያበላሻቸው ያጎረሻቸው የጎሰጎሽላቸው እየወጡ እየሰደቡሽ አይደል እንዴ? እየተናገሩሽ አይደል እንዴ? እኛ የተናገረውን እየመሰከሩ አይደል እንዴ? ምንድነው የምታወሪው? ምንድነው የምታወሪው? ሀላ ጋይስ እቺ ልጅ ምን አይነት ሰው ናት? እኛ ጥላት ነን። እኛ ስለተጣላን እንሰዳደብ። ትናንትና ልሙትልሽ ልቀበርልሽ ከሷ ሌላ የዋናት ደግናት መልአክ ናት ምናምን ቅዱስ ገብርኤል የባረካት ናት ሲሏት የነበሩት ሁሉ እየወጡ እየሰደቧት አይደል እንዴ? እየዘለፏት አይደል እንዴ? አንቺ ማለት ምቀኛ ነሽ፣ በጓደኞችሽ ትቀኛለሽ፣ ሰዎች እንደዚህ ታደርጊያለሽ እያሉ እኛ ወራዶን እየመሰከሩባት አይደል እንዴ? የትኛው ነው የኔ ጓደኛ? የትኛው ነው የኔ ወዳጅ? ሊያ እንደዚህ ናት ብሎ የተናገረው? እስኪ አምጪልኝ እስኪ አምጪልኝ። የትኛው ወዳጅ ነው እኔን መጥቶ ቀርቦኝ ከዛም ሊያ እኮ እንደዚህ ናት ያለኝ? እስኪ ንገሪኝ፣ እስኪ ንገሪኝ። አንቺ ግን ያበላሻቸው ያጠጣሻቸው ያወራሻቸው ከዛም ምንድነው የምትል? ይቀኑብኛል። በምንድን ነው የሚቀናው? በምንሽ ነው የሚቀናው? እኔ ለሰው አይወጣልኝም። ተሳቃችሁ መሰዳደብ እየፈለጋችሁ እኛን እየፈራችሁ። ምክንያቱም ሪያሊቲውን ስለተናገርን እውነታውን ስለተናገርን ማለት ነው አይደለ? እንደዛ አይደለ? እስኪ ተናገሪ። እኔም ልሁን እቴቴም ይሁን ሌሎቹም ይሁን ተጣልተን አሁን ስንት ወር ነው ተጣልተን እኛን ወጥቶ የተናገረን አለ? የኛ ጓደኞች አልናቸው፣ ከኛ ጋር የነበሩ ወዳጆች ያልናቸው ሰዎች እኛን የዘለፉን ሰዎች አሉ። የኛ ወዳጆች የኛ ጓደኞች የሉ። ያንቺ ግን ጓደኞቼ ብለሽ ሲያደንቁሽ የነበሩት መልአኬ ምናምን ሲሉሽ የነበሩት እየሰደቡሽ ነው፣ እያየን ነው፣ እያዋረዱሽ ነው፣ ጥንቡኩሽን እያወጡ ነው። ነገም ይቀጥላል፣ ነገም ይቀጥላል። ይሄንን ነው እያልኩ ያለሁት። እኔ ለህዝብ ትችቻለሁ። ሪሊ ዩ ሲሪየስ ጋዴሚት ብላለች። ውይ ደግሞ ጋዴሚት አልኩት። ቲክቶክ ዩቲዩብ አይፈቅድም። ጋዴሚት ጋይስ ቆርጣታለች። አይ 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 ዩቲዩብ ስንቱን ነገር አስጨነከን። እሺ እንቀጥላለን። እሺ አሁን ጋይስ ደግሞ እቺን አጥንት የሌላትን በግ አገኘኋት። ደግሞ እዚህ ጋር ስሟት፣ ደግሞ እዚህ ጋር ስሟት፣ አጥንት የሌላትን በግ ስሟት። ዩሲ ጋይስ ዩሲ ቅድም አሁን ያቺ ሰርጀሪ እናትሽ እንደዚህ ትሁን ብላ ሰደበቻት አይደለ? አጥንት የሌላትን በግ ተመልከቱ። ይሄ ጌም ገና ሌላ ታሪክ ያመጣብናል ቤተሰብ። ይሄ ጌም ሌላ ታሪክ ነው የሚያመጣብን። ይኸው ስሙ እኔ በጣም የሚገርመኝ ነገር ጋይስ ለምንድን ነው ቤተሰብ የምትሳደቡት? ለምንድን ነው እናት የምትሳደቡት? ለምንድን ነው እሷን አሰድቢያትም እንዴ? እሷ ናት እኮ እዚህ ጋር ክብሯን የጣለችው እንጂ እናት አይደለችም። ለምንድን ነው እናት የምትሳደቡት? አንቺስ ብትሆኚ አንቺኛዋ ማለት ነው እናትሽ በህይወት የሉም አይደለ? ምን ይሰማሻል? ሪካርዱን እንደዚህ ስታይ እዛ ቁጭ ብለሽ ዛሬም ደግመሽ አብረሻት ተቀምጠሽ ታወሪያለሽ አይደለ? ጋይስ እስኪ አስተያየት ስጡ። እነዚህ ሰዎች አካሄዳቸው ጥሩ አይደለም። ጌታን እመቤቴን ጋይስ እመቤቴን ነው የምላችሁ። ቅድም አሁን እቺ አጥንት በግ የቤሩቱ አጥንት በግ ልንገራችሁ ቤተሰብ ሰርጀሪ እናትሽ እንደዚህ ትሁን አለችኝ ብላ ነው እንደዛ እየየ ስትል የነበረችው ዩሲ። አሁን ደግሞ በጓ እቺ አጥንት የሌላት የቤሩቷ በግ ተመልከቱ። የሄለንን እናት ነው የምትሰድባት። ስሙ እናት ትባላለች ቃል የታባሽው ቆሞ ለዚህ ቃል ለዚህ ዘይት እናቴ ዳትሳደብ ጨዋታ ጥቅር ነው ቀላል አትናትፈቺ። እኔ ታስጣት ነበር እናቴ ስለሰደች አትናትፈቺ እንካ ደንቆሮ ታስጠላዋን ቻለ እናት ላይ ዘልሽ ናት። እኔ ስናከራግራለሁ ለማት ክብር ይኖርሽ ዘልሽ እናት ላይ አትጂ። እኔ ምን አይነት ግን ማለት ነው አጋስሶች ናችሁ? ግን ምን አይነት አጋስሶች ናችሁ? እናቴን እንዳሰድብ እያለች ድጋሚ ጌም ትጫወታለች። እናቴን እንዳሰድብ እያለች ድጋሚ አብራት ትጫወታለች። አንቺ እናትሽ በህይወት የሉም አይደል? ምን ይሰማሻል? ከእንደነዚህ አይነት ሰዎች ጋር ከሌላ ሰው ጋር ትጫወች። አይ ነው ብሩ ያስፈልግሻል ምናምን ተጫወች ምናምን፣ ግን ቢያንስ መስመር ሊኖራችሁ አይገባም? ማለት ምን አይነት ማለት ምን ሆናችሁ ነው ግን? ይሄን ያህል ተጫወቱ አድርጉ ምናምን ተቀጣጡ። እዛው የሚቀጥል ፍቅር ስለሌላችሁ ከጊዜ በኋላ የምናየው ነው። ግን ለምንድን ነው ቤተሰብ የምትነኩት? ለምንድን ነው እናት የምትነኩት? ለምንድን ነው ልጅ የምትነኩት?
እንዴ! ኧረ ተው እናንተ ሰዎች ጤና የላችሁም። ኧረ በገብርኤል፣ ኧረ ቤተሰብ፣ ኧረ በእመቤት፣ ኧረ ተው ግን ተው። እኔ ይቺን የዝችኛዋ እናት አሉ፣ የዝች የቤሩቷ አጥንት እናት አሉ፣ በግ ማለት ነው። ይችኛዋ ግን እናቷ በህይወት የሉ እና እንዴት ነው ድጋሚ ፊቷን ራሱ የምታየው? ድጋሚ የምትመለከቻት ራሱ እንዴት ነው? እኔ ስለቢ እናት ስድባት በፍቅር ይዣታለሁ። ባለጌ ስለሆነች አፏን በምትበላው አፏን ስለምታራ የአማራ እናት አልሰድባትም። ለምን አማራ አይደለችም? መሸቀያ ስለምታደርገው ኦሮሞ ናት። ኦሮሞ ግን አትሳደብ። አውቃ መሸቀያ ስለምታደርገው እንዳላስድባት በፍቅር ይዣታለሁ። ባለጌ ስለሆነች አፏን በምትበላው አፏን ስለምታራ የአማራ እናት አልሰድባትም። ለምን አማራ አይደለችም? መሸቀያ ስለምታደርገው ኦሮሞ ናት። ኦሮሞ ግን አትሳደብ። አውቃ መሸቀያ ስለምታደርገው። ኤልዌስ ጋይስ የእነዚህ ትርኪ ምርኪ ሰዎች እኛ ስለ ጌማቸው ያገባልን ቤተሰብ የሚያወሯትን የሚሰዳደቧትን ግን ቀመመንና ምክር አዘል ትምህርት እናስተላልፋለን ቤተሰብ። አዎ የሴሌብሪቲ ወሬ ሲመጣ ደግሞ እንተዋቸዋለን። አሁን ያለው ይሄ ነው። የቲክቶክ ወሬ የመገዳደል ቅጣት ምናምን ተብሎ የመጣብን ዱብዳ ነው። ስለዚህም ይህን ወሬ ይዘን ነው የምንመጣው። ምን ልላችሁ ነው? ዋና ፖይንትና ዋና ንግግራችን እዚህ ጋር እንደምትጭንቂ ውሃ ጨምረች ትንሽ ጠባርገች ታጅበት የምናውረው አብደዋል ጋይስ፣ አብደዋል። አዎ ይቺ የቤይሩቷ አጥንት በግ ላት የሌላት በግ አጥንቷ በግ እሷ የተናገረችው ነገር በሆነ ስቴፕ አዎ ምን እሺ እንኪ እንዳለጠ የቤይሩቷ በግ እንዳለችው ቤይሩት ስራ የለም። አረብ ሀገር ያሉት ቢሰሩ ምናምን ላይክ ይሰራሉ። የቤት ኪራይ አለ ምናምን ቀለብ አለ ምናምን የግድ ያስፈልጋቸዋል። ወጣ ለስራ ብትል እንኳን ብሩን አታገኘውም። እንደዛ ማለት ነው። ላይክ መጫወታቸውን ምናምን አይደለም ይጫወቱ፣ የሚሰጣቸው ከተገኘ ይጫወቱ፣ እሱ ችግር የለውም። ግን ስትጫወቱ ሴቶች ናችሁ። ለክብራችሁ የሚመጥን ነገር አድርጉ። ለክብራችሁ የሚመጥን ነገር ተናገሩ። እንደዚህ ይመጣልን ብላችሁ አትምትረፉ። እግዚአብሔር ምስክሬ ነው። አትምትረፉ። በተቀረ ደግሞ ለቤተሰብ ክብር ይኑራችሁ። እናንተ ምን አይነት ጋጥ ወጦች ናችሁ? ቤተሰብ የሚባል ነገር አታውቁም እንዴ ጋይስ? እነዚህ ሰዎች ከሀገር ከወጡ በኋላ ቤተሰቦቻቸው ደረስተው ነው እንዴ? ኧረ ተው፣ ነውር ነው። እናትሽ እንደዚህ ትሁን፣ እናትሽ እንደዚህ ትሁን። እናት ወልዳ ባሳደገች አዛባዎች እኮ ናችሁ። እናንተማ ከምትወለዱ አዛባው ናችሁ ብትጣሉ ይሻል ነበረ። ጌታ እንደ ቀልድ ከዛም ጋይስ እኛ ለቀልድ ለፍቅር ነው ለቀልድ ነው የተሰዳደብ ነው ይላሉ። እናትሽን ከፍ ዝቅ አድርጋ አዋርዳ አፈር አባታችሁ አፈር ያስበላችሁ ነው የምለው። ኤኒዌይስ ቤተሰብ ያው እንግዲህ ስለ ጌሙ ትቻለው እንዴ ስለ ጌማቸው ያገባኝም፣ ግን ስትሰዳደቡ መጥቼ እናገራለሁ። እና ሰርጀሪ በጣም ነው የቸገረሽ። አረረረ ይቀኑብኛል፣ ይለምናሉ። እኔ ስጫወት ምናምን ኖ ራስሽን እንደ ሀብታም ልጅና ራስሽን ቅብር ያልሽ ሴት አርገሽ ስለምትንቦተረፊ ነው እንዴት እንደዚህ አይነት ጌም ትጫወታለች ብለን እየተናገርንሽ ያለ ነው እንጂ ሲጀመር ጌም የምትጫወቹ ልትቀጣጭ አይደል እንዴ? ግን የእናንተ ቅጣት ልክ አጣ። በጣም ልካችሁ መስመራችሁ ሳታችሁ። በጣም የተቸገራችሁ የተራባችሁ የቤት ኪራይ ላይክ አንቺ አረብ ሀገር ያለሽ ነው የሚመስለው። ሰርጀሪ ባይዘው ቤሩት ያለሽ ነው የሚመስለው። ህይወት የቸገረች ነው የሚመስለው። አሜሪካ ሀገርም ያለሽ አትመስይም። ጌታ አሜሪካ ሀገር ያለሽ ኢትዮጵያ ያሉት እነዚህ እዚህ ያሉት ቲክቶከሮች እንኳን እንዳንቺ አልሆኑ። ረበስ ዊዛውት ማሜ ማለት ነው። ማሜ ብቻ ነው እንደዚህ የሚሆነው። ማሜ ነው ደግሞ ያመጣው ይሄንን እኮ ጋይስ። ማሜና ፖፖ ናቸው አይደል ይሄን ነገር ያመጡት? ሁለቱ ናቸው አይደል ያመጡት? ፖፖን ብር ያስፈልጋታል። እኔ ፖፖንም አንደርስታንድ አደርጋታለሁ ጋይስ። አረብ ሀገር ነው ያለችው እንዳልኳችሁ መኖሪያ ፈቃድ የላትም ምናምን ብላ ያስፈልጋታል። ያስፈልጋል። አንደርስታንድ ታደርጋላችሁ። ማሜም ኢትዮጵያ ነው ያለው። ልጅ አሳዳጊ አባት ነው፣ ያስፈልገዋል። አሜሪካን እኮ ቤሩት አድርገን እንድናያት እኮ ያደረገችን ሰርጀሪ ቤሩት። እና ደግሞ ባለትዳር ሴት ወጣ ምንምን ሀላል ሀዲ እንደሆነ አድርጋ ያሳዩን። ያቺ ኩርንችት ናቸው ሁለቱ ጋይስ። ኖርማል ሲቀኑብን ምናምን ትላላችሁ። ኖ እኛ አንቀናም። ተጫወቱ በጌማችሁ። ነገር ግን በምታወሩትና በምትሰሩት ነገር መተን ቪዲዮ እንሰራለን። እናንተ ትለምናላችሁ፣ እኛ በእናንተ በምትሰሩት ስራ ደግሞ መተን ሜክ እናደርጋለን። ሀቂቃው ይሄ ነው። አለቀ። ሊያንቺን ያወጣሽላቸው ስም እንደ ምን
አንቺ ያወጣሽላችሁ ስም ማር የጠፋ ኮመንት። እኔ ሀቂቃውን ነው የተናገርኩት። እኔ እኮ ውሸት አልናገርም። ጌታን ብትጠር ባይዘው ሁልጊዜም እውነት የሚናገር ሰው ታውቃላችሁ ተቀባይነት አይኖረውም። ወደፊት ነው እየቆየ ሊያ ልክ ናት የሚሉት። አይ ነው ሚዲያ ላይ ደግሞ እንደዚህ ነው እና ሪያሊቲ ነው የምናገረው። ሰርጀሪ ማንነቷን የራሷ ሰዎች ያበላቻቸው እየሰጠቻቸው እያዋረዱ ከፍ ዝቅ አድርገው አሁን እቺ ታረቀን ትላለች። ልክ ልኳን ነግራት ታረቀን ጋይስ ሙልጭ አድርጋ ሰድቦ ታርቀናል። ምን አማራጭ አለሽ? በጎ አጥንቶ ምን አማራጭ አለሽ? ታርቀናል ከማለት ውጭ ምን አማራጭ አለሽ? እኛ ግን ዋናው ለሪከርድ የሚቀመጥ ቪዲዮ እንኳን አገኘን እንጂ ብትታረቁ ባትታረቁ እኛ በእናንተ ጽብ ምን እንዳናተርፍ እኛ የምንፈልገውን አልሽው እኮ እኛ ያልናትን አልሻት እኮ እኛ ብለን የነበርነውን እኮ ደገምሽልን። እሱን እኮ ነው የምንፈልገው ፋሪቲዬ። ለነገሩ እዛ ጋ ያሉትን በጎቹን እኛ ምን መስልሽ ቪዲዮ የምንሰራው ሪሊ ሲሪየስሊ ዋናው እኛ የተናውን ማለት ንፍጦ ራሱ ብትታረቅ እኛ ያልናትን ብላታለች። ዋናው ያበላሻቸው በጎችሽ የቀለብሻቸው በጎችሽ ሲሉሽ ሪከርድ ማግኘታችን ብቻ ነው የምንፈልገው እንጂ ብትታረቅ እኛ ሰይጣን አይደለንም። የእናንተ ጽብኛን የሚያስደስተን ሀቂቃው አዎ እኛ ያልነውን ግን ከወዳጆች ድጋሚ ስንሰማ ደስ ብሎ ነው የምናወራው። እሱ ነው እውነታው። ያ ቤተሰብ ተሳሳትኩ እንዴ ጋይስ? ይሄን ይመስላል። ሰይተኛች እንዴ? ተኙ ሰላም እና ኬኳ እና እንደዛ ነው የሀገሬ ልጆች። ምን ይደረግ ቤተሰብ። የእነዚህ ጢልማጡ ሴሌብሬቲ ወሬ ጠፋ እኮ። ሲመጣ ደግሞ ይቀይራል አጀንዳ። አሁን ያሉ ይሄ ነው እና እንደዛ ነው። ለምኑ፣ ተጣሉ፣ በደንብ ተጣሉ። ከዚህ በላይም ስለምትጣሉ ግን እናት አትሳደቡ። ለእናት ሪስፔክት ይኑራችሁ፣ እናት አክብሩ። እናቶቻችሁ ባይወልዷችሁ ኑሮ እዚህ ደረጃ ማትደርሱም ነበር። ይሄን ዓለም አታዩም ነበር። ክብር ለእናቶች እሺ፣ ክብር ለልጆች፣ ክብር ለእናቶች። እናቶቻችሁን አክብሩ ንፍጣሞች። ነገ አንቺም እናት ነሽ፣ አንቺም አንተም እናቶች ናችሁ። ስለዚህ የእናትን ውለታ በዚህ በሶሻል በቲክቶክ ብር ዘንግታችሁ ረስታችሁ አታዋርዱት። እናታችሁ ለእናንተ ሲሉ ብዙ መስዋዕትነት የከፈሉ እናቶች ነው ያሉት፣ ኢትዮጵያዊ እናት። ስለዚህም ለእናት ልጅ ክብር ይኑራችሁ። አፋችሁ ሞልታችሁ በቃ አማርልን ምናምን ብላችሁ እናትን እንደዚህ ትሁን እናትሽ እንደዚህ አትበሉ። ሪስፔክት ስጡ። ከዛም በመቀጠል ደግሞ ስታወሩና ስትጫወቱ ከአፋችሁ የሚወጣውን ቃላት ስሜታዊ ልትሆኑ ትችላላችሁ። ተቆጣጠሩት። አትቀናኑ። ደግሞ ጊፍት ሲሰጥ ምናምን ነገር አትቀናኑ። የምር አትቀናኑ። ትቀናናላችሁ። በጣም ነው የምትቀናኑት። ይሄ ነገር እንኳን የሚታይባት ብዙ ጊዜ ሰርጀሪ ላይ ነው። ሰርጀሪ ጊፍት ካልተሰጣት ትቀየርባችኋለች። ዝም ብላችሁ ጋይስ። አሁን እቺ በጓ የተሰጠ የምትቀጣት ከሆነ ሰርጀሪ መቀየር ትጀምራለች። 100 ሰው በቂ ነው ለእኔ። የስ የኔ ፍቅር እሱን ነው የምፈልገው። እኔ ምን ሰው የሰው ችግር አለበት። ዩቱብ እኮ ነው ማለት ኦልሬዲ እኮ ዩቱብ እኮ ቦር ወደድሽም ጠላሽም ብር ይመጣል እኮ። ይሄን አታውቂም እንዴ? አርቲስቷ ይቅርታ። አዎ ማሬ፣ አዎ ወዳ ነው የምትጠይቀው። ሰርጀሪ በጣም ነው የምትቀናው። የስ ሰርጀሪ በጣም ነው የምትቀናው። እኔ እኮ ስለምትቀናቷ ነው። እሱን ሁልሽም ታውቂዋለሽ። እሱ የራሷ ጉዳይ አያገባኝም። ግን እውነታው ይሄ ነው። አትሰዳደቡ። ስትሰዳደቡ ክብር ይኑራችሁ። በዛ ላይ የሞት ቅጣት ብላችኋል፣ ትሞታላችሁ። በዚህ ቲክቶክ አሁን በጀመራችሁት ጌም አንድ ሰው ወይ ጨጓራውን ወይ ጉበቱን ወይ ምኑን ዳሜጁ ነው እንሰማለን። ደግሞ አዋጡ እንዳትሉን አደራችሁን። አዎ አዋጡ እንዳትሉን። እዛ ሚጥሚጣ በበርበሬና በሚጥሚጣ አድርጋችሁ ሚጥሚጣ ላይ ተቀመጡ። ለማጸንሽ መውለድ አትፈልጉም እንዴ? ለምን ማጸናችሁን አስጎልጉላችሁ አታስወጡትም? ጋይስ መውለድ ያልፈለጋችሁ ከሆነ በርበሬና ሚጥሚጣ ላይ ሆነው ጋይስ ቁጭ በሉ ሲባሉ በበዘብዘፍ ያድርገው ቁጭ ይላሉ። ማህፀናችሁን ያማችሁም እንዴ ጋይስ? እናንተ አያቃጥላችሁም እንዴ? ማለት ችግር የለውም። አረ ዶክተሮች የላችሁም? ሳይድ ኢፌክት የለውም ግን ይሄ ነገር ቤተሰብ ዶክተሮች ችግር የለውም። በርበሬና ውሃ ተደርጎ ጨው ምናምን አድርገው ከዛ ቁጭ ሲሉበት ማህፀን ላይ ሳይድ ኢፌክት የለውም። ምንም ችግር አይፈጥርም። ቤተሰብ የምሬን እኮ ነው ጋይስ። ኧረ ተው ማህፀናችሁን አትፈልጉትም ወይስ አንወልድም ብላችሁ ነው? ከዚህ በኋላ ልጅ አንፈልግም ብላችሁ ነው? እኔ አልገባኝም ግን ጌታን ምን አይነት እኛ እኮ ግራ ገባን እኮ። ስለማን አሪፍ እንበል? እኛ እኮ ግራ ገባን። ጂሰስን
ጂሰስን ወይ ደሃ በቃ የሀብታም መጫወቻ አይሁን። አሁን እኮ ጋይስ እነሱ ላይ የሚጫወቱት እኮ እንደነ ፊራ አይነት ሀብታሞች እኮ ናቸው። ጦጣ ዲቦራ እና ማሜ ሰርጀሪ ላይ ሙድ ሲዙባት ነበረ። ለምን እዛ ሙድ አይደለም። እኔ እንደዚህ አያገባኝም፣ በጌማቸው አያገባኝም። ግን በሚያወሯት ነገር እኔ ኢሹ አምጥቼ አወራታለሁ። ጋይስ አንዳንዶቻችሁ መጣችሁ ለምን ታወሪያለሽ? ምን እንደቀር እነሱ ይጫወቱ አይደል እንዴ? በወረም ችግር አለው። ስራ መስራት ስለማይችሉ ነው። ይኸውላችሁ ፖፖን አንደርስታንድ አድርጓት። ፖፖ ወታ ማለት ነው ጌታ ምስክሬ ስራ መስራት አትችልም። ፖፖ ስራ መስራት አትችልም። ወረቀት አይዲ የላትም፣ አይዲ የላትም፣ መኖሪያ ፈቃድ የላትም። ውጭ ስትወጣ ቂው ስትል ማለት ነው ትያዛለች። ስለዚህ ታሽጋ ነው የምትኖረው። ፎር ኤግዛምፕል ሳምሪ የምትባለው የእነሱ ሀገር ልጅ ናት። ታውቋትም? ሳምሪ ቆንጆዋ ጋይስ አወቃችኋት? ሳምሪ እንደውም ጌም ስትጫወት ሚስኪን ልጅ ናት። ባይዘው እሷ ልጅ ወረቀት ላሰራ ጌም የቀጠሮ ጌም ልጫወት ብላ በጣም ሚስኪን ልጅ ናት። ባይዘው እሷ ልጅ ታውቃላችኋ? አወቃችኋት? ሳምሪ ከፖፖ ጋር የተጣላችሁ ልጅ እናቴ ትሙት በጣም ሚስኪን ልጅ ጌም የቀጠሮ ጌም ያዘች እና የቀጠሮ ጌም ያዘችው ለምን እንደሆነ ታውቃላችሁ? ይኸውላችሁ የኛ ህዝብ ማለት እንደዚህ ነው። የቀጠሮ ጌም የያዘችው አይዷን ለማሰራት ነው። እንዴት እንደምታሳዝን ጌታ ምስክሬ፣ አይዷን ለማሰራት ነው። እና ያችን የቀጠሮ ጌም ያዘችና አይዷን አሰራች። ጌም ላይ ትመጣለች ምናምን አይዷን አሰራች። አሁን በትርፍ ሰዓቷ ነው ጌም የምትጫወተው። ውጭ ነው ሴልስ ናታ ጋይስ። በየቦታው እየሄደች ሱቅ ውስጥ ምናምን ነው የምትሰራው። ሴልስ ነው የምትሰራው። አይዷን አሰራች። በትርፍ ሰዓቷ ነው ጌም የምትጫወተው። ዩሲ ፖፖ እንደዛ አታደርግም። ሲጀመር ይሄ ጊፍት አንደኛ ነገር አጀዝቧቸዋል። ሁለተኛ ነገር ማንነታቸውን ያስረሳቸዋል። ሶስተኛ ነገር ፕላን የሚባል ነገር አይኖራቸውም። ለመሰላችሁ እውነት ለመናገር ቲክቶክ ላይ ሲመጣ ገንዘቡ አንድ ሰው ምናልባት $50 ወይ $300 ሊሰጥህ ይችላል። የተለያየ ሰው ይሰጣል። ቢያንስ በአንድ ጌም $3000 $4000 ልሰራ ትችላለህ። ዛሬ የምታገኘው ዶላር ነገም ታገኘዋለህ። ግን ዛሬ ስታወጣው አታስቀምጠውም፣ ታጠፈዋለህ። ከዛ ነገ እንደምታገኘው እርግጠኛ ሆነ ነው ያንን የምታደርገው ማለት ነው። ስለዚህ ፊቸር ወደፊት አይታያቸውም። በቃ ነገም አገኘዋለሁ ብለው ስለሚያስቡ ሴቭ አያደርጉትም። ስለዚህ ፖፖና ሳምሪን ብትመለከቱ ይችኛዋ መኖሪያ ፈቃዷን አሰርታ ወጣ ትሰራለች፣ ስራ ትሰራለች ሳምሪ የምትባለው። ፖፖ ግን ቁጭ ብላ ጌሟን ነው የምትጫወተው። ዩሲ እቺ በትርፍ ሰዓቷ ነው ጌም የምትጫወተው። ለመስራት ጭንቅላታቸውን አያሳምኑትም። ሰርጀሪ አሜሪካ ተቀምጣ ለመማር ፕላን የላትም። ሰርጀሪ ምንድነው ፕላኗ? ሂማኔር ትገዛለች፣ ወጣ ከእህቷ ጋር ወይ ደግሞ እዛ ጫካ ውስጥ ምናምን ቪዲዮዋን ትሰራለች፣ ትመጣለች። የሆነ የተለየ ነገር እንኳን በምታገኘው ነገር ልታሳያቸው አትፈልግም። ይሄ ላይፍን ቼንጅ የሚያደርግ ወይ የመማር ወይ የመስራት ወይ የሆነ ነገር እቅድ የላትም። ምክንያቱም ነገ ብሩ ይመጣል። ያችን ብር ይዛ ትወጣለች፣ ቪዲዮ ትሰራለች፣ ፎቶ ትነሳለች፣ ትመጣለች፣ ድጋሚ ትለምናለች። ፕላን የሚባል ነገር የላቸውም። ነገ ለሚመጡት ለሚሰሩት የነሱ ታናናሾች እዚህ ሀገር ያሉት እኮ ምን እንደሚሰሩ ጋይስ፣ ምን እንደሚሰሩ ጌመሮቹ ማለት ነው። ግን የለም እነዚህ ፖፖንን አንደርስታንድ አደርጋታለሁ። ፖፖን ነገርኳችሁ ስለማሰራ ነው። ያቺ ግን ለምን አንቺ አትማሪ? ምን ልጅ እያሳደግኩ ነው የኔ ፍቅር፣ ኬኳን የመሰለ ልጅ እያሳደግኩ ነው የኔ ፍቅር። የኔ እውቀት፣ የኔ ትምህርት፣ የኔ ጭንቅላት ለልጄ ብዬ ትቼዋለሁ። ለልጄ በቃ እኔ አሁን ቀብረር ብዬ ልጄ የምትፈልገውን ገብቶሻላ? የምትፈልገውን ነገር እያደረግኩላት እኔ ያላገኘሁትን ነገር ለልጄ እየሰጠው ማሳደግ ነው የምፈልገው እንጂ እኔ ላይ መስራት አልፈልግም። አሁን እግዚአብሔር ብሎ ልጄ ከፍ ካለች እድሜና ጤና ከተሰጠኝ ሁሉም ይደርሳል። አሁን ግን የልጄ ታይም ነው። ከልጄ ጋር ነው ያለሁት እና እኔን ለቀቅ ውሻ አይደለም ማሳደገው፣ የሰው ልጅ ነው ማሳደገው። አንቺ ደነዝ አንቺ ደነዝ። ያ ጋይስ ልኳን ነገርኳት ጋይስ። ዲሮ እንጂ አንቺ አትማሪ ንፍጣም። ከዚህ በላይ ምን ላስተምርሽ? ከዚህ በላይ ምን ላስተምርሽ? እኔ ከዚህ በላይ ምን ላባሽ ላስተምርሽ? እኔ ወይ መጣሽ ከዚህ በላይ ምን አባሽ ላስተምርሽ? ከዚህ በላይ አንቺ ደነዝ እና ይሄን ነው እያልኩሽ ያለሁት። እኔ በልጅነት ያላገኘሁትን በልጅነት ያላየሁትን ነገር ለልጄ እያደረኩላት ነው ያለሁት ቁጭ ብዬ እከካው። ጋይ ሰደብኳት። የት አባቷ ፈልጋ ነው እንጂ ኮሜንት የሰጠችኝ። ኦ ማይ ጋድ ጂሰስ። ነይ ሸፍንሻለሁ ከመጣሽ
ልትመጪ ነው? እሺ አሁን ወጣለሁ መጣች እና እንደዛ ነው ለማለት ነው። እና ተማሩ፣ ስሩ፣ ምናምን ተጫወቱ፣ ግን ብራችሁ ሴቭ አድርጉ፣ ላይፍ ቼንጅ አድርጉ፣ አገራችሁ ላይ የሆነ ነገር አድርጉ፣ የሆነ ነገር ግዙ። አሁን ሰርጀሪ ብልጥ ስማርት ብትሆኝ እዚህ ሀገር አፓርትመንት ትገዣለሽ። አንቺ ደንቆሮ ማህይብ ብሏል ሞጣ። እውነቱን እኮ ነው። አንቺ ደንቆሮ ማህይብ አፓርትመንት ግዢ፣ ታከራየዋለሽ፣ ብር ታገኛለሽ አይደለ? ተጠቀሚበት። እዛ አሜሪካ ሀገር እንኳን አትሺም፣ እዛች ሀገር ግን አትሺም ወይ አትሺም። እዚህ ሀገር ግን በስምሽ ቤት መግዛት ትችላለሽ። አፓርትመንት ገዥ ታከራያለሽ፣ ገስት ሃውስ በዶላር ታከራያለሽ። ትርፍ ገቢ ይሆንሻል። እንደዚህ እየሰራሽ ብርሽ ዝም ብለሽ ወይ እለፊ ሂጂ እለፊ እለፊ እለፊ። አዎ ዝም ብለሽ እያመጣሽ ከምትንቦተረፊ ከዛም በኋላ ከኛም ጋር ለመፎካከር ይሆንሻል። ምን አባሽ አንቺ ተከራይተሽ የምትኖሪበት ቤት እኔ እኮ ገዝቼው ነው ምናምን ብለሽ እኛ ላይ ተቀራሪያለሽ። ይሄ አይመጣላችሁም እናንተ ዶንቆሮች። አዎ አስባችሁታል? ሰርጀሪ አሁን ጎበዝ ብልጥ ብትሆን እዚህ ሀገር ላይ ምርጥ ካሪፍ በሪል ስቴት ያበደ ሪል ስቴት ገስት ሃውስ ፈርሻ ገስት ሃውስ ተከራየዋለች። እኔ ኢትዮጵያ ጋር ሄደሽ አንቺ ብትኖሪበት ሀገር ላይ ገስት ሃውስ አለኝ እወቂ ምናምን። ቤቱን አትናገሪ፣ ግን ቤት እንዳለሽ ብትናገሪ ብትሰሪ ምናምን ብልሽ ሴቭ ብታደርጊ እየገባሽ ሂውማኒቴሽን እየቀያየርሽ ለእነዚህ ገርዳሚዎችሽ እኔ ፍቅራቸው የማላቸው ይቀኑብኛል። ዶንቆሮ የሚመክራቸው የሌለ ደግሞ እናንተ ልምከር አፍራባሽ ደግሞ አንቺን ልምከርሽ እኔ አንቺ ደነስ ምስኪን እኮ ነኝ ደግሞ እመክራቸዋለሁ ጋይሳ ጌታ እመክራቸዋለሁ። ምንም እኮ ጭንቅላት የላቸውም። እኔ ምን ላድርግ? እኔ እኮ ህይወት ያስተማረኝ ሰው ስለሆንኩ እንደዚህ አይ ያሹ ምን ሰርተህ ተይኝ በእናትሽ። እስኪ አንቺ ደግሞ ቱቱ ትለኛለሽ። ምን አባሽ ቱቱ ነው የምታወሪው? ዶንቆሮ ቱቱ ትላለች። ከስር ዳይፐር ይለብሳሉ። እነማን? ዳይፐር የሚያደርጉት በርበሬው እንዳቃጠላቸው ነው። ማርያምን እኔ እኮ ጋይስ ብናገራቸው እመክራቸዋለሁ። እመቤቴን አሁን ነገርኳቸው። የሚያገኙትን ብር እዚህ ሀገር ላይ ቢያደርጉት ይጠቅማቸዋል። አሁን አለማወቋን እንጂ ሰርጀሪ እናቴ ትሙት እዚህ ሀገር ላይ በጣም በቃ ቀብረር ብላ እንደው አገሬ ልግባ እንኳን ልሄድ በሆነ ሰዓት ላይ ልሄድ ብትል ባትመጣ ራሱ በዶላር በአሁኑ ሰዓት ባይዘወይ ማለት ነው። እግዚአብሔር ምስክሬ ነው። በዶላር ራሱ አፓርትመንት በዶላር ነው የሚከራየው። አሜሪካ የሚኖሩ ሴቶች በብዛት እዚህ ሀገር አፓርትመንት ይገዙና በዶላር ብራቸውን አሜሪካ አካውንታቸው ላይ ነው የሚያስገቡት። ታውቃላችሁ? በኢትዮጵያ ብር አይደለም የሚቀበሉት፣ በዶላር ነው የሚቀበሉት። በኢትዮጵያ ባንክ ምንዛሬ በዶላር ነው የሚቀበሉት። አፓርትመንት ገዝተው ማለት ነው ብዙዎቹ። ያው የተረፋት ካለች G+3 G+4 ምናምን ትሰራለች። ሀብታም ሴት እዛ ሀገር የተቀመጠች። አሁን እኔ የማውቃቸው 3 ሴቶች ኪዳነ ምሕረትን ፌንት ነው የሰራሁት። በነገራችን ላይ እዚህ ቲክቶክ እዚህ ዩቲዩብ ላይ 10 ስማቸውን የምጠራው ወይኔ ምናምን የምላቸው ኢትዮጵያ ላይ G+3 እመቤቴን ፌንት የሚያሰራ ቤት በቃ ፌንት የሚያሰራ ቤት ሰርተው ሂጄ ሳይ ደንግጬ ነው ያዩት። እና እኔ ብዙዎቹ እንደው የሚመስለኝ አፓርትመንት ምናምን ነው የሚገዙ G+3 ምናምን የሚሰሩ አይመስለኝም። እና እንደዚህ አይነት ሴቶችም አሉ፣ ጠንካራ ሴቶች፣ ጎበዝ ሴቶች አሉ፣ እየሰሩ ያውም የሰው ብር እየወሰዱ እኮ አይደለም እየሰሩ በላባቸው እንደዚህ አይነት ቤት የሚሰሩም ሴቶች አሉ። እነ ሰርጀሪ ደግሞ የሰው ላብ ነው እየወሰዳችሁ ያላችሁ። ስለዚህም ስሩ፣ በተጠቀሙበት፣ ሞኝ አትሁኑ። በትርፍ ሰዓታችሁ ደግሞ ለእኛም ቢዝነስ ሁኑ፣ እናወራችኋለን። ምን አባታችሁ ከይሳ ቤተሰብ አመሰግናለሁ። የሀገሬ ልጆች ብሎክ አድርጊ ባካችሁ። ተዋቸው ጋይስ። እኔ ምን ያደርግልኛል? ተዋቸው። ምን አባተ የራሷ አሮባት የሰው ታማስላለች ማለት አንቺ ነሽ። በምን ምክንያት የኔ ፍቅር? በምን ምክንያት ነው የኔ አሮብኝ የሰው ማማሰለው ማለት? በምን ምክንያት እስኪ ንገሪኝ። ዲያሾ የሰው አሮብሽ በሰው ታማስያለሽ ያልሽበት በምን ምክንያት? እስኪ አብራሪልኝ። እስኪ ንገሪኝ። በጓ ላት ያለሽ ነሽ? እሺ የበላሽ ነሽ ወይስ የትኛዋ ነሽ? ብሎክ አድርጊ። ማን እባክሽ? እሺ ማንን ነው ብሎክ አድርጊ? ማንሽ የምትባዩ? እስኪ ድጋሚ ኮሜንት ስጪ። ቤተሰቦቼ የተናደዱ ነው ብሎክ አድርጊልን እያሉ። እሺ ብሎክ አረጋታለሁ። ማን የምትባለው ስሟ ጋይስ?
ቦልክ ይላችኋለሁ ጋይስ አግኝተታለሁ ቦልኳት በቃ ቦልክ ይላችኋለሁ ምን ወይ ምን ላይ ነበርኩ ጋይስ ጠፋብኝ መቼ ነው ከምግብ የምትወጪው ወሬ የለሽም ምግብ የጠፋ ቀን ምግብ አልበላም የኔ ፍቅር እናንተ አትበሉም አይደል እናንተ እኮ በምን በፈስ አይደል የምትኖሩት ፈስ እየፈሳችሁ ሳትበሉ አየር እየተነፈሳችሁ አይደል የምትኖሩት እሺ ሌላ ምንድነው መንግስት ቢወርስባቸውስ መንግስት አይወርስባቸውም በመጀመሪያ ደረጃ ልንገራችሁ አሁን ብዙዎቻችሁ የምትሸወዱት ውጭ ሀገር ላይ ያላችሁ መንግስት ቤት ይወርሳል መንግስት ይወስዳል ነው አይወስድም ለምንድን ነው የሚወስደው አፓርትመንት ስትገዢ ብርሽን በባንክ አስገብተሽ ከላክሽ ሪሲትሽን ታስቀምጫለሽ በብላክ አለመላክ አለቀ በብላክ አለመላክ በባንክና በብላክ ልዩነት ብዙ የለውም እኮ ስለዚህ በሪሲት ልከሽ በባንክ ከላክሽ ማንም ሰው ማንንም አይጠይቀውም ቤትሽ ነው ስለዚህ ለምንድን ነው እንደዚህ የምታስቡት መንግስት ይወርሳል ምን ማለት ነው ውጭ ሀገር ላይ የኖርሽ እዚህ ሀገር 3-4 ቤት ገዝተሽ መኖር ትችላለሽ ግን በባንክ ሬት ላኪ ብርሽን ማንንም አይጠይቅሽም ምን ለምን ይወስድብሻል ኢትዮጵያ አይደለሽ እንዴ የማይመስል ነገር ዝም ብላችሁ ሰማጣጡ ወሬኛ እናንተ ለፖለቲካ እንዲመቻችሁ ነው እንደዚህ ወሬ የምታወሩት ባይዘው ምን እንደዚህ የምትሉት አሜሪካ ሀገር ላይ በብላክ ምናምን ስትሰሩ ራሱ የአሜሪካ ህግ ቢያቅባችሁ ይለቃቸዋል የአሜሪካ መንግስት ይለቃቸዋል ጥያቄ ልጠይቃችሁ ይለቃቸዋል አይለቃቸውም እኮ ሰው ምንድነው የምታወሩት ኢትዮጵያም ደግሞ መንግስት በእንደዚህ አይነት ጉዳይ ቢጠይቃችሁ ሊገርማችሁ አይገባም ትክክል ነው የምትኖሩበትን ሀገር ህግ አክብራችሁ የሀገራችሁ ህግ ላይ አክብሩ ሲላችሁ እንደ ወንጀል እንደ ፖለቲካ አትዩት ሪያሊቲ እሱ ነው ያ ዮኒ ማኛ ምን ሆነ ጋይስ ከዮኒ ጋር ታነካኩኝ ዮኒ ቀን አለው አሁን አልናገረው አሁን እሱ ቢዚ ነው ጋይስ እኔ ዝም ብዬ አይደለም የምንሳው የምጣላ አሁን ዮናስን አልናገርም አሁን ዝሆኔ ትላንትና የሰራችው ቪዲዮ ላይ ብዙ ምን መልስላት መልሳለ ግን አሁን አንመልስላት